መብታችን ነው። ቆይ ለምንድን ነው ሁልጊዜ እንደዚህ የምታስቸግረኝ? አባዬ ጥሩና ግሩ ያፈራው ያንን አንድ ድርጅት ነው። ኤሚ ወንድሜ በፍጹም አትልፋ። መቼም ቢሆን ይሄን ነገር አላረገውም። ቆይ ለምንድን ነው ሁልጊዜ እንደዚህ የምታስቸግረኝ? በጣም ጥሩ። ጽንሱን አስገድዳችሁ እንዳስወረዳችሁት ይሄንንም አስገድዳችሁ ታረጉት እንደሆነ እናያለን። ካሁን አመሰግናለሁ ኤርሚያስ። ምን እያልክ ነው ኤርሚያስ? ልጅቷ ትሞት ነው እንዴ? ያቺ ርኩስ ቦንማሮ የምሰጥበትን ሌላ መንገድ እንፈልጋለን እያልኩኝ ነው። የምትለውን ከመፈጸም ውጪ እሺ ሌላ ምን መንገድ አለ ኤርሚያስ? እጅግ የሚያሳዝንና እጅግ ቅስም የሚሰብር ነገር ተከሰተ። ኤሚን አምራ የድርጅቱን 80% እንደምትፈልግ ሰማች። በስተመጨረሻም ኤርሚያስና ናሆም ታረቁ። አምራ የክፋቷን ጥግ የተንኮሏን ብዛት በግፍ አሳየች። አቶ ሰንበቱ እነ ወይዘሮ ዝናሽ የቀበሩትን ሰውዬ እሱ እንደገደለው አመነ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ኑሃሚን ዛሬም የሚገርምና የሚደንቅ ሁኔታ ተፈጥሯል። የኤሚንን ህይወት ማን ነው የሚታደገው? የአምራን ግፍ ተንኮል የበዛበት ክፋቷ ማን ነው የሚያስቆማት? የጎመጀችለት ድርጅት የጓጓችለት ገንዘብ ገደል ሲገባ ማየት ብዙዎቻችን እንጓጓለን፣ እንመኛለን። ምክንያቱም አምራ በቀልና በቀል ነው የያዘችው። ያገኘችውን አጋጣሚ ተጠቅማ ተፈንጥራ ቢሊዮነር መሆን ነው የፈለገችው። እንዴት ያሳዝናል! የኤሚንን ህይወት ማን ነው የሚታደገው? የአምራንን የድርጅት ምኞት ማን ነው ገደል የሚሰደው? የአቶ ላይኩንን ቤተሰብ ማን ነው የሚታደገው? ምናልባች እነ ኑሃሜ ቤት የመጣችው የናሆም እናት ትሆናለች ብለን ተስፋ ያደረግናት ሴትዮ ትሆን ወይስ ኤርሚያስ? በስተመጨረሻም ከኤርሚያስ ምን ተማራችሁ? ኤርሚያስ ክፋቱ፣ ተንኮሉ፣ በሴቶች ላይ የሰራው ግፍ ዛሬ ገርፎት ጸጽቶት መልካም ሰው ለመሆን የኤሚንን ህይወት ለመታደግ ራሱን አሳልፎ እስከ መስጠት እየደረሰ ነው። የተከበራችሁና የተወደዳችሁ ቤተሰብ አንዳንድ ጊዜ ቀን ያነሳውን ቀን ይጥለዋል ይባላል። ፈጣሪያችን ሲሰጥም ያውቅበታል፣ ሲነሳም ያውቅበታል ይባላል እና ለእያንዳንዱ የዘራናት ነገር ቀን ቆጥራ ትመጣለች። ምናልባች የፈተናው ብዛት እምነታቸውን እንዲያጠነክር ቤተሰባዊ ፍቅራቸውን እንዲያበረታ ያደርጋል እንጂ አቶ ላይኩን ቤተሰብ በፍጹም አይበተንም። ለዚህም ምሳሌ የሆነው ዳግም ነው። ዳግም እነሱ ጋር ባይወለድ ተወልዶ ባያድግ እንኳን ከሌላ ቦታ ተወልዶ እዛ ቤት በእንግድነት በመጣበት እናቴ ብሎ በመጣበት በገባበት ቅጽበት የአቶ ላይኩንን መልካምነት፣ ደግነት፣ ጥሩ አሳቢነት ከቤተሰብ አልፎ ለሌሎች ሰዎች መልካም ልብ እንዳለው ተረድቷል። እና ከዚህ በላይ ምስክር አለ? አምራ የእነሱ መልካምነት ያልታያት የናሆምንና የኑሃሜንን ፍቅር በቀላን ተርሳ የዝናሽን የበፊት ያለፈ ታሪኳን ክፋት አስታካ ሁሉንም ለመበቀል የምታረገው ግብ እስከምን ጥግ ድረስ ያስኬዳታል? የጎመጀችለት ገንዘብ ያለመችው ድርጅት 5 ሳንቲም ሳታገኝ እንደ ሳሳች እቅዷ ገደል ገብቶ የአቶ ላይኩንን ቤተሰብ ታድጎ ድርጅቱን አትርፎ የኤሚንን ህይወት የሚታደግ ማን ነው? እጅግ አጓጊና እጅግ ልብ አንጠልጣይ ኤርሚያስ ዙረህ ሩጠህ ተራምደህ ደክሞ አያውቅም። ክፋቴ በደሌ በዝቶ ከብዛቱ አንጻር ጸጸቱ ገረፈኝ፣ በቃ ደከመኝ። ይህ አገላለጡ ምን ያህል ተመችቷችኋል? ስንቶቻችንን ከስተታችን አንማርም እያል የሆነ ቀን ልባችን የሚነካው ሰው ከህይወታችን ልናጣው ደቂቃ ሲቀረው ወደ ራሳችን ተመልሰን የጸጸት አለንጋ የሚገርፈን ስንቶቻችንን ቤት ይቁጠረው። በስተመጨረሻም ወደ ራሳችን ተመልሰን የት ነው ያለሁት? ምን ያህል እድሜን በመልካም ስራ አሳልፍ ያለው? ምን ያህል እድሜን በተንኮል ስራ ጨርሸዋለሁ? ከነፍሴም ከስጋዬም ተጣልቼ የከረምኩኝ ከንቱ ሰው ብለን የፈተሽን ስንቶቻችንን? እጅግ አጓጊና እጅግ ልብ አንጠልጣይ የሆነ መጥቷል። ኤሚንም ልጄን አስገድዳችሁ እንዳስወረዳችሁት ይህንንም አስገድዳችሁ ሕክምናውን ማድረግ አትችሉም። አምራ የድርጅቱን 80% እንደምትፈልግ አውቃለሁ።
እኔ ለቤተሰቦቼ ስቃይና እንቅፋት መከራና ክፋት ነው እንጂ ያመጣሁባቸው አንድ ቀን አስደስቻቸው አላቅም። እና ቤተሰቦችን ወደ ድህነት አሮንቃ ወስጄ እኔ ነፍሴን ማድን ይመስላችኋል? ከበሽታው በፊት እኔ ራሴን አጠፋለሁ ስትል ለናሆም መለችለት። እጅግ ያሳዝናል። ሁሉም ሰው የሚደግፈው ይሄን ነው። አንድ ኤሚንን መታደግ፣ ሁለት የአምራን በቀል ማክሸፍ። በእርግጥ እንዴት የሚለው ይህን ቁልፍ የሚፈታ ይህን እቅድ የሚያከሽፍ የእነሱን ቤተሰብ የሚያተርፍ ማን ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ የናሆምንና የኤርሚያስን መታረቅ እንዴት አገኛችሁት? አንዳንዴ ይሄ ሰው ከስህተቱ አልተማረም፣ ከክፋቱ አልተመለሰም፣ ከጥፋቱ አልተገሰጸም ብለን ደጋግመን እንፈርድበታለን። ግን እሱ ተመልሻለሁ፣ ታርሜያለሁ፣ ተጸጽቻለሁ እያለ አንቀበለው እያልን የማይሆን ህይወት ውስጥ ሲገባ የዛ ሰው መልካምነት ሲገባን ምን ያህል እንጎዳለን። ኤሚን መትረፍ አለባት። አምራ እቅዷ ገደል መግባት አለበት። ምክንያቱም የጎመጀችለት የሳሳችለት ያለመችው ድርጅት አይደለም የወሰደችውን መኪና የወሰደችውን ገንዘብ እንደምትመልስ እናምናለን። እጅግ አጓጊና እጅግ ልብ አንጠልጣይ የክፋቷ ክፋት የኤርሚያስን መኪናም ተቀብለዋለች። ኤርሚያስም የሰጣት ለኤሚን ሲል ነው። ምን ያህል እንደተለወጠና ምን ያህል ልቡ እንደተሰበረ ምን አደርጋለሁ ለኤሚን ያልሆነ ገደል ይግባ በማለት ነው እንግዲህ መደለያ የሰጣት። አምራ ግን ይህም በቀኝ አላለችም። ሲመሽ ሲነጋ 100 ሺህ ብር፣ 50 ሺህ ብር፣ 10 ሺህ ብር እያለች ትሞላቀቃለች። ጤናን የሚሰጥ ፈጣሪ ነው። አንዳንድ ጊዜ በተሰጠን ነገር አለማመስገን መጨረሻ ላይ ዋጋ ያስከፍለናል። የተሰጠንን አሜን ብለን ተቀብለን ለመልካም ነገር ብናውለው መልካም ስራችን መልሶ ይከፍላል እንጂ አያከስረንም። አምራ አይደለም የተንደላቀቀ ህይወት የምትለብሰው ልብስ የምትጠጣው ውሃ አታም አይተናታል። ምክንያቱም ከነበረችበት ክፋቷ ተንኮሏ ስትጋለጥ ምን ያህል እንዳራቆታት ናሆም አይተናል። አሁን የዛን በቀልና አልማበት አቅዳበት ለናሆም ፍቅረኛ ሆነ የገባችበትን እቅዷን ለማሳካት ሲስተሙን መንገዱን እየጠረገች ነው። ግን ይህ እቅዷ በፍጹም መሳካት የለበትም የሚል ሀሳብ አለኝ። አቶ ላይኩን ከእስር ቤት ይወጣል። ዳግም ሰንበቱ ያን ሰውዬ እንደገደለው አምኗል። ስለዚህ እነ ወይዘሮ ዝናሽ ነፃ ይወጣሉ። ኤሚን ትታከል